የዜግነት ማመልከቻ አሜሪካን ሀገር አስገብቻለሁ ምክንያቱም ላለፉት 5 ዓመታት አሜሪካን ሀገር ኖሬያለሁ ፐርማነንት ሬዚደንት ወይም ግሪን ካርድ ኖሮኝ ወይም ደግሞ በትዳር ነው የመጣሁት ከ3 ዓመት በኋላ ሲቲዝንነት አፕላይ ማድረግ ይቻላል በዛ መሰረት የሲቲዝንነት አፕሊኬሽን አመልክቻለሁ ኢንተርቪው ላይ ምን ኤክስፔክት ላድርግ አንዳንድ መረጃዎችን ለማጋራት ነው አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው አንድ ሰው 5 ዓመት ፐርማነንት ሬዚደንት ሆኖ አሜሪካን ሀገር ከኖረ በኋላ የዜግነት ማመልከቻ ማስገባት ይችላል ማመልከቻው ማለት ነው ወይም ደግሞ በትዳር ከሆነ ግሪን ካርዱን ያገኘው ከ3 ዓመት በኋላ የዜግነት ማመልከቻውን ካስገባ በኋላ የራሱ የሆነ ፕሮሰሶች አሉት ሞላ ፎርም አለ የሚከፈል ገንዘብ አለ ከዛ በኋላ አሻራ ይሰጣል አሻራ ከተሰጠ በኋላ ደግሞ ለኢንተርቪው ይጠራል አንድ ሰው ለኢንተርቪው በሚጠራበት ጊዜ ኤክስፔክት የሚደረገው ፎርሙላ ያለውን ጥያቄዎች ይጠየቃል ከዛ በኋላ ደግሞ የሲቪክ እና ዩኤስ ሂስትሪ እና እንግሊዝኛ ይጠየቃል ከዛ በኋላ ያንን ሁሉ በደንብ ካለፈ ሲቲዝን ይሆናል ማለት ነው በኢንተርቪው ወቅት ግን ምንድነው ኤክስፔክት ማድረግ ያለብኝ ብሎ ብዙ ሰው ይጠይቃል ኤክስፔክት ማድረግ ያለባቸው አንደኛ ፎርሙላ ያለው ነገር ኢንፎርሜሽኑን በደንብ ለማወቅ ሞክሩ ላለፉት 5 ዓመታት የት ኖራችኋል ላለፉት 5 ዓመታት የት ሰርታችኋል አሜሪካን ሀገር የመጣችሁት መቼ ነው ባል አለ ወይ ሚስት አለች ወይ ልጆች አሉ ወይ ዴት ኦፍ በርዝ ሶሻል ሴኩሪቲ ነምበር ቤዚክ ኢንፎርሜሽኖችን ይሞላል ከዛ ደግሞ በጣም ብዙ ጥያቄዎች አሉ አሸባሪ ረድተህ ታውቃለህ ወይ ወይም ደግሞ የኮሙኒስት ፓርቲ አባል ሆነህ ታውቃለህ ወይ የውትድርና ስልጠና ተከታተል ታውቃለህ ወይ ወንጀል ፈጽመህ ታውቃለህ ወይ ታስረህ ታውቃለህ ወይ እነዚህ የሶር ነው ጥያቄዎች አሉ እነሱን ሁሉ ተመልሳላችሁ ከዚህ በተለየ ሁኔታ ዛሬ አንዳንድ መረጃዎች ለማስተላለፍ የምፈልገው ምንድነው ሰዎች ማወቅ አለባቸው ብዬ የምገምተው ግሪን ካርዱን እንዴት ነው ያገኛችሁትን የሚለውን ነገር በደንብ ለማወቅ ሞክሩ በጣም ይጠቅማቸዋል ምክንያቱም ኦፊሰሮቹ ይጠይቋቸዋል አሜሪካን ሀገር መቼ ነው የመጣኸው እንዴት ነው ፐርማነንት ሬዚደንት የሆንከው ምሳሌ አንዳንድ ሰዎች ለምሳሌ በትዳር ነው ግሪን ካርዳቸውን ያገኙት የ10 ዓመት ግሪን ካርድ ያገኛሉ ከዛ በኋላ ትዳሩ አልሰመረም ፍቺ ይፈጽማሉ ግን ከ5 ዓመት በኋላ ሲቲዝንነትን አፕሊኬሽን አፕላይ ያደርጋሉ በዛን ጊዜ በኢንተርቪው ወቅት ያ ኦፊሰር አፕሊካንቱን እንዴት ነው ግሪን ካርድ ያገኘው ወል በትዳር ከማን ጋር ነው መቼ ነው የተጋባችሁት ትውውቃችሁ እንዴት ነው ለምን ያህል ጊዜ አብራችሁ ኖራችኋል ትዳሩ የእውነት ነበረ ወይ የሚለውን ነገር ለማወቅ ሲሪየስ ኦፍ ኳስችንስ ትጠይቃላችሁ እዛ ላይ በደንብ የማታውቁ ከሆነ ሁለት አይነት ችግር ያመጣል አንደኛ ይሄ ሰው ወይም ደግሞ እቺ ሰው ግሪን ካርዷን ያገኘችው በውሸት ነው መጀመሪያውንም ግሪን ካርዷን ማግኘትም አልነበረባትም አንድ ሁለተኛ ደግሞ በኢንተርቪው ወቅት አንዳንድ ጥያቄዎችን ለመደበቅ ወይም ደግሞ ላለመናገር የምትፈልጉ ከሆነ ፍሮድ ፈጽመዋል ወይም ሚስሪፕሬዘንት አድርገዋል ወይም ደግሞ አንዳንድ የተጠየቁትን ኢንፎርሜሽን ዲስክሎዝ ለማድረግ አልፈለጉም በሚል የጠየቃችሁት ቤኔፊት ወይም ደግሞ ሲቲዝንሺፑን ዲናይ ሊያደርጓችሁ ይችላል እንዳውም ዲናይ ብቻ አይደለም አሁን these days ዲናይ ብቻ ሳይሆን ወደ ፍርድ ቤትም ሊወስዱት ይችላል ከመጀመሪያው ግሪን ካርዱን የተገኘበት ሁኔታ ትክክል አይደለም በሚል ማለት ነው ሁለተኛ ምሳሌ አንዳንድ ብዙ ሰው ደግሞ በጥገኝነት ጠይቆ ነው ግሪን ካርዱን የሚያገኘው ግሪን ካርዱን ካገኘ በኋላ ከ5 ከ6 ከ7 ከ8 ዓመት በኋላ ሲቲዝንነት አፕላይ ያደርጋል ሲቲዝንነት አፕላይ በሚያደርግበት ጊዜ እንደዚህ አይነት ሰው ጥገኝነት እንዴት ነው የጠየቀው መቼ ነው የጠየቀው በምን ምክንያት ነው የሚለውን ቤዚክ የሆኑ ኢንፎርሜሽኖች ማወቅ ይገባል ምክንያቱም አት ኢንተርቪው ኦፊሰሩ ሊጠይቃችሁ ይችላል ምን አይነት ችግር ነው የገጠመህ መቼ ነው ያ ችግር የገጠመህ ለምን ያህል ጊዜ ነው ችግሩ የገጠመህ ምን ጉዳትስ ደርሶብሃል እንዴት ነው አሜሪካን ሀገር የመጣው ቤዚክ የሆኑት ነገሮች እንደ አሳይለም ኢንተርቪው ባይሆንም ቤዚክ የሆኑ ኢንፎርሜሽኖችን ሊፈልጉ ይችላል በዛን ጊዜ አፕሊካንቱ ያንን ነገር ለመናገር ከተንገዳገደ ይሄ ሰው መጀመሪያም ቢሆን ጥገኝነቱን ያገኘው በውሸት ነው ወይም ደግሞ ትክክል ባልሆነ መንገድ ነው ያገኘው የሚነግረን ኢንፎርሜሽን እና ዶክመንቱ ላይ ያለው ኢንፎርሜሽን አንድ አይነት አይደለም ስለዚህ ያ ሊያስጠይቅ ይችላል አይደለም ሲቲዝን ማስከልከል እንዳውም ያለውን ግሪን ካርድ እንኳን ጥያቄ ውስጥ ሊጥል ይችላል በቅርብ ያለ ምሳሌ ለመስጠት ያህል ጥገኝነት ጠይቆ ነው ሰውየው አፕሊካንቱ ግሪን ካርዱን ያገኘው ግን ጥገኝነት የጠየቀው መጀመሪያ አገር ውስጥ በደረሰበት ችግር ነው ከዛ በኋላ ወደ ሌላ ሶስተኛ ሀገር ሄዶ እዛም አገር ችግር ስለደረሰበት ከዛ ነው ወደ አሜሪካን ሀገር የመጣው ጥገኝነት ጠይቆ በትክክል አሳምኖ ግሪን ካርዱን ሰጥተውታል ግን በናቹራላይዜሽን ኢንተርቪው ወቅት የተናገረው ወል አገሬ የተወለድኩበት ሀገር ውስጥ መኖር አልቻልኩም ችግር ደርሶብኝ ነበር በዚህ ብሎ ምክንያቱም ተናገረ ኦፊሰሩ ትንሽ ሞር ማወቅ ፈለገና ሌላስ የፈራህበት ነገር አገሬ ውስጥ ብቻ ነው ወይ ፍርሃቱ የነበረው ያ ሰው አልተናገርም በሶስተኛ አገር እንደኖረ እዛም ችግር እንደገጠመው አልተናገረም በዚህም ጊዜ ኦፊሰሩ ግራ ይገባዋል ምክንያቱም ዳስ ላይክ ጥገኝነቱን ያገኘበት ዋናው ምክንያት አገሩ ላይ በደረሰበት ችግር ብቻ ሳይሆን በሶስተኛም አገር ሄዶ እዛም መኖር አለመቻሉን ስላሳመነ ነው ግን አሁን ዜጋ ለመሆን በሚጠየቅበት ጊዜ ያ የሶስተኛ ሀገር ሄዶ የደረሰበት ችግር አልተናገረም ጥያቄ ውስጥ አለው ስለዚህ እንደዚህ አይነት ነገሮች ችግር ሊያመጡባችሁ ይችላሉ ስለዚህ ለሲቲዝንሺፕ በምትሄዱበት ጊዜ ግሪን ካርዳችሁን እንዴት እንዳገኛችሁና አንዳንድ ጥቃቅን ዲቴይሎች ቤዚክ የሆኑትን አትሊስት ልታውቁ ይገባችኋል ሰላም ጤና ይስጥልኝ ውድ የኢንፎቴመንት የዩቲዩብ ቻናል ቤተሰቦች እኔ ፋሲል ነኝ ምን ያህል ለዜግነት ለማመልከት የሚደረግን ቃለ መጠይቅ በተመለከተ በቃለ መጠይቁ ወቅት ሊረዷቸው የሚችሉ ነገሮችን ምን ያክል ታውቃላችሁ በተለይ ደግሞ በአሜሪካን ሀገር የምትገኙ በግሪን ካርድ ስታተስ ላይ ያላችሁ ኢትዮጵያውያን
ይሄ ምክር ይሄ መረጃ ስለሚጠቅማችሁ እስከ መጨረሻው ድረስ ይህን ቪዲዮ እንድትመለከቱት በዚህ አጋጣሚ ግብዣን አቀርባለሁ። እንግዲህ ከብዙዎቻችሁ ጥያቄ በመነሳት በተለይ ደግሞ በግሪን ካርድ ስታተስ ላይ ያላችሁ በአሜሪካን ሀገር የምትገኙ ኢትዮጵያውያን ወደ ዜግነት ለማደግ ስትፈልጉ እንግዲህ የተለያዩ አይነት ነገሮች አሉ። ታዲያ በዜግነት ወቅት ሊቀርቡላችሁ የሚችሉ ጥያቄዎች ምንድን ናቸው? እናንተስ ምን ነገሮችን ከወዲሁ መጠበቅ ይኖርባችኋል? ምን ነገሮች ላይ ዝግጅት ማድረግ ይጠበቅባችኋል? ለዜግነት ለመጠየቅ ወይም ደግሞ ወደ ቃለ መጠየቅ ድረስ የሚያደርሷችሁ ቀደም ተከተሎችስ ምንድን ናቸው? ዛሬ በዚህ ጉዳይ ላይ እንወያያለን ማለት ነው። ግሪን ካርዳችሁን በየትኛው መንገድ ልታገኙ ትችላላችሁ? በጋብቻም ሊሆን ይችላል፣ በጥገኝነትም። ከዛ በኋላ ወደ ግሪን ካርድ ስታተስ ልትተላለፉ ትችላላችሁ። እንደምታውቁት ወደ N400 ማመልከቻ ከመሄዳችሁ በማለትም ደግሞ ወደ ዜግነት ማመልከቻ ከመሄዳችሁ በፊት በግሪን ካርድ 3 ዓመትም 5 ዓመትም መቆየት ይጠበቅባቸዋል። ስለዚህ ግሪን ካርድ የመጀመሪያው ወሳኝ ነገር ነው። እንግዲህ አሁን ወደ ዜግነት ማመልከቱ ላይ እንሂድና የሚጠበቁባችሁ ነገር በተለይ ደግሞ ለዜግነት ቃለ መጠይቅ ላይ ከመድረሳችሁ በፊት ያሉ አንዳንድ ሂደቶች ምንድናቸው የሚለውን እንመለከታለን። በዋናነት ደግሞ በቃለ መጠይቅ ወቅት ምን ነገሮችን ኤክስፔክት ልታደርጉ ይገባል፣ ምንስ ነገሮች ላይ ጥንቃቄ ማድረግ አለባችሁ የሚለውን እንግዲህ እንመለከታለን። እንግዲህ የመጀመሪያው ነገር ብቁ መሆናችሁ ማረጋገጡ ላይ ነው ትልቁ አስፈላጊው ነገር። ይሄ ማለት ምንድነው? እድሜያችሁ ከ18 ዓመት በላይ 18 እና ከዛ በላይ መሆን አለበት። የነዋሪነት ግሪን ካርድ ማለትም የነዋሪነት መታወቂያ ወይም ደግሞ ግሪን ካርድ መኖር አለበት ቢያንስ ለ5 ዓመት። በጋብቻ ደግሞ ከሆነ በትንሹ 3 ዓመት መኖር ይጠበቅባቸዋል በዛ ግሪን ካርድ ስታተስ ላይ ሆናችሁ። ሌላው ነገር ደግሞ በአሜሪካ በአካል መገኘት ነው። ይሄ ደግሞ ማመልከቻው ከመግባቱ በፊት ባሉት 5 ዓመታት ወይም ደግሞ ለ30 ወራት አካባቢ ለተጋቡ ደግሞ 18 ወራት አካባቢ በአካል በአሜሪካ መገኘት አስፈላጊ ነው። ሌላው ነገር ደግሞ የስነ ምግባር ጉዳይ ነው። ይሄ ማለት ጉድ ሞራል ካራክተር መኖር ይገባዋል ማለት ነው። እንግዲህ ይሄ የመጀመሪያው የሚፈለግባችሁ ነገር ነው። ሌላው ነገር ደግሞ ለN400 ቅጽ መሙላት ነው ወይም ደግሞ አፕሊኬሽን ፎር ናቹራላይዜሽን የሚባለው ማለት ነው። እንግዲህ ሂደቱ የሚጀምረው ይሄንን ቅጽ ከማስገባት ጀምሮ ባለው ነው። እንግዲህ በአሁኑ ወቅት ደግሞ በኦንላይን መሙላቱ በጣም ፈጣን ሂደት ስለሆነ በኦንላይን ብትሞሉ የተሻለ ነው ይባላል። እንግዲህ አንዳንድ ነገሮች በዚህ ላይ ስትሞሉ የምትሞሏቸው የምታሰፍሯቸው አንዳንድ ነገሮች አሉ። ለምሳሌ ግል ታሪካችሁ ሊሆን ይችላል። ያ ማለት ባለፉት 5 ዓመታት የነበራችሁ የስራ፣ የትምህርት፣ የመኖሪያ አድራሻ እያንዳንዱ መረጃዎች ልትጠየቁ ትችላላችሁ። የጉዞ ታሪካችሁ ምን ነበረ? በእነዚህ በ5 ዓመታት ውስጥ ከአሜሪካ ወጣችሁ ወደ የትኞቹ ሀገሮች ሄዳችኋል? እያንዳንዳችሁ የወጣችሁበት የገባችሁበት የጉዞ ታሪክ። ሌላው የህግ ጉዳዮች ናቸው። ይሄ ማለት የታክስ ዕዳ፣ የወንጀል ታሪክ ወይም የወንጀል ክስ፣ ኢሚግሬሽን ጋር የተያያዙ ጉዳዮች፣ እነዚህ በሙሉ በግልጽ መጠቀስ ያለባቸው ጉዳዮች ናቸው። ሌላው ሶስተኛው ነገር ደግሞ ፊሊንግ ፊ ነው ወይም ደግሞ የማመልከቻ ክፍያ ነው። ይሄ ለቃለ መጠይቁ ከመግባታችሁ በፊት የምትከፍሉት ክፍያ ነው። ስለዚህ ቅጹን ስታስገቡ የክፍያ ሂደቱን ማጠናቀቃችሁ በጣም አስፈላጊ ነው ማለት ነው። ይሄ ማለት ደግሞ ክፍያውን ለማመልከቻና ለባዮሜትሪክስ እንደ አሻራ መስጠት የመሳሰሉ አገልግሎቶች የሚውል እንደሆነ ይታወቃል። እንግዲህ ዝቅተኛ ገቢ ያላቸው ደግሞ የክፍያ ቅናሽ ወይም ነፃ የመሆን መብት ሊኖራቸው ይችላሉ፣ ሊጠይቁ ይችላሉ ማለት ነው። አራተኛው የባዮሜትሪክስ ቀደም ሲል የነገርኳቸው የባዮሜትሪክስ ቀጠሮ መያዝ ነው፣ አሻራ የመስጠት ማለት ነው። ስለዚህ ይሄ መረጃ ደግሞ እያንዳንዳችሁን የባክግራውንድ ቼካችሁን ለመፈተሽ የሚያስችል መንገድ ይኖራል ማለት ነው። ከዛ በኋላ ለፈተናው ትዘጋጃላችሁ። ስለዚህ ያ ማለት ምን አይነት ዝግጅቶች ናቸው ማድረግ ያለባችሁ ካላችሁ ደግሞ ሲቪክስ፣ የእንግሊዝኛ ንባብና ጽሁፍ እንደዚሁም ደግሞ N400 ፎርሞች ላይ ያሉ ክለሳዎችን ማድረጋችሁ በጣም አስፈላጊ ነው። ይሄ በቃለ መጠይቅ ወቅት ስለሚጠቅማችሁ በጣም ጥሩ ዝግጅት ማድረጋችሁ አስፈላጊ ነው። ከዛ በኋላ እንግዲህ የቃለ መጠይቁ ቀጠሮ ይሰጣችኋል ማለት ነው። USCIS እንግዲህ ቃለ መጠይቁን ቀኑን፣ ሰዓቱን፣ ቦታውን የሚገልጽ ደብዳቤ ይልክላችኋል። ስለዚህ ይሄ ደብዳቤ ደግሞ በቃለ መጠይቁ ቀን ይዛችሁ እንድትቀርቡ የሚፈለግባችሁ ሰነድ ይሆናል። እንግዲህ ዋናው ጠቃሚው ምክር በዚህ ረገድ ላይ ሁልጊዜም የዩኤስሲአይኤስን ወይም ደግሞ የአሜሪካን ያለው የዜግነትና የኢሚግሬሽንና የዜግነት አገልግሎት ድረገጽን ማየታችሁ በጣም አስፈላጊ ነው። USCIS.gov ማለት ነው። ስለዚህ አለበለዚያ ደግሞ የጥሪ ደብዳቤው ሊያመልጣችሁ ይችላል። ሌላው ትልቁ ነገር ደግሞ ለቃለ መጠይቁ ልትጠሩ በምትችሉበት ሰዓት ላይ ቦታ ቀይራችሁ አድራሻ ቀይራችሁ ከሆነ ያን አድራሻችሁን ቀድማችሁ ማሳወቃችሁ አስፈላጊ ነው። አለበለዚያ ግን ያም ደብዳቤ ሊያመልጣችሁ ይችላል ማለት ነው።
እንግዲህ አሁን በቃለ መጠይቅ ወቅት ሰዓት ላይ ደርሳችኋል። ከዚህ በኋላ ምንድነው ኤክስፔክት የምታደርጉት? ምንድነው ልትጠየቁ የምትችሉት? ምን ነገሮችንስ ነው መናገር ያለባቸው የሚለውን ነገር እንመለከታለን። እንግዲህ ቃለ መጠይቁ በአራት የተለያዩ ክፍሎች የተከፈለ ነው። ቀደም ሲልም በቪዲዮ ላይም ተመልክተናል። የመጀመሪያው ነገር የግል መረጃ ጥያቄዎች ናቸው። ሁለተኛው የሲቪክና የታሪክ የመንግስት አስተዳደር የመሳሰሉ እንደዚህ አይነት ነገሮች። ሶስተኛ የእንግሊዝኛ ንባብና ጽሁፍ። አራተኛ የመናገር ችሎታ። እነዚህን የሚያጠቃልሉ ናቸው። እንግዲህ የግል መረጃችሁ ሲባል ፎርም N400 ወይም ደግሞ የዜግነት ማመልከቻው ላይ ያመለከታችሁት ቅጽ እና እዛ ላይ የጻፋችኋቸው መረጃዎች ከምትሰጧቸው ምላሾች ጋር ተመሳሳይ መሆን አለባቸው። ለምሳሌ የጋብቻችሁን ይሆናል፣ የስራችሁን ይሆናል፣ የጉዞ ታሪካችሁን ይሆናል። እንደዚሁም ደግሞ ምን አይነት ሞራል ነው ያላችሁ፣ ወንጀል ሰርታችሁ ታውቃላችሁ ወይ፣ ከእንደዚህ አይነት ቡድን ጋር ተባብራችሁ ነበር ወይ፣ ከዚህ በፊት እንደዚህ አይነት ነገር ነበራችሁ ወይ የሚሉ ጥያቄዎችን የመሳሰሉ የግል ታሪካችሁንና መረጃችሁን እንድታወጡ የሚያነሳሱ ጥያቄዎችን በመኮንኖቹ ትጠይቃላችሁ። በዚህ ረገድ ጥንቃቄ ማድረጋችሁ በጣም አስፈላጊ ይሄ ነው። ሌላው ከግብር ክፍያ ጋር የተያዙ ነገሮችን የግብር ዕዳ አለባችሁ ወይስ ክፍያ ትፈጽማላችሁ ወይ የሚሉ የተለያዩ አይነት ጥያቄዎችን ልትጠየቁ ትችላላችሁ። ሌላው ከሲቪክ ወይም ደግሞ ከመንግስታዊ አስተዳደር ከስራዎች ጋር እንደዚህ ከመንግስታዊ ስራዎች ጋር የተያዙ ጉዳዮችን ትጠየቃላችሁ። በነገራችን ላይ እዚህ ጋር የምትጠየቁት ጥያቄ ከ100 ጥያቄ ወደ 10 ጥያቄ ልትጠየቁ ትችላላችሁ። ከ10ሩ 6ቱን ካለፋችሁ በትክክል ፈተናውን እንዳለፋችሁ ይገለጽላችኋል። በነገራችን ላይ ይሄ የ100 እና የ10 ከ100 ፈተናዎች ውስጥ ወይም ደግሞ 100 ከሚያክሉ ጥያቄዎች መካከል ተመርጠው 10 ጥያቄ መጠየቅን በተመለከተ ከ2020ዎቹ በኋላ ላይ ወደ 128 ጥያቄዎች ተዘጋጅተው ከዛ ውስጥ ወደ 20 ጥያቄ ትጠየቁ ነበረ። ከዛ ከነዚህ ከ20 ጥያቄዎች ውስጥ 12 ጥያቄ መመለስ ግዴታ ነበር። በኋላ ግን እንግዲህ አሁን እያገኘሁት ባለሁት መረጃ ደግሞ ይሄ የ128 ጥያቄው ቀርቶ አሁን ባለው አስተዳደር ወደ 100 ጥያቄ ቀንሷል የሚባል ነገር አለ። ከዚህ በፊት እኔም ይሄን ቪዲዮ ሰርቼበት ነበር። 128 ጥያቄዎችን ታጠናላችሁ፣ ከዛ ውስጥ 20 ጥያቄዎችን ትጠየቃላችሁ ብዬ ቪዲዮ ሰርቼ ነበር። አሁን ደግሞ ባለው አሰራር ወደ 100 ጥያቄ ቀንሷል። ከዛ ውስጥ ከ100ዎቹ ውስጥ ደግሞ 10 ጥያቄ ትጠየቁና ከዛ ውስጥ 6ቱን ከመለሳችሁ በትክክል ፈተናውን እንዳለፋችሁ ይገለጽላችኋል የሚል መረጃ ነው ያገኘሁት። እንግዲህ ይሄንን ይመስላል። ከዛ በኋላ እንግዲህ ከሲቪክ ቀጥሎ የመናገር ችሎታችሁ፣ የእንግሊዝኛ ንባብና ጽሁፍ፣ እነዚህ አይነት ነገሮች ጽሁፋችሁ ይታያል። መናገር ይችላሉ፣ ይሄ ሰው ራሱን መግለጽ ይችላሉ፣ የሚጠየቃቸውን ጥያቄዎች መመለስ ይችላሉ። እነዚህ ነገሮች ልትጠየቁ ትችላላችሁ። ሆኖም ግን ማመልከቻው ከዛ በኋላ ተቀባይነት እንዲያገኝ ምንድነው ከናንተ የሚጠበቀው ነገር ካላችሁ፣ ሁለተኛው ነገር ማለት ነው። የመጀመሪያው ነገር በቃለ መጠይቅ ወቅት የሚቀርቡላችሁ የጥያቄ አይነቶች ናቸው። አሁን ሁለተኛ ደግሞ ቃለ መጠይቁ ተደረገ፣ ከዛ በኋላ ተቀባይነት እንዲያገኝ ምንድነው ከናንተ የሚጠበቀው ነገር? የመጀመሪያው ነገር አስቀድማችሁ ማጥናት ነው። ምንም አይነት የውሸት መረጃ መስጠት አያስፈልግም። ሁልጊዜም ትክክለኛውን ነገር መናገራችሁ ለእናንተ በጣም ጠቀም አለው። ሌላው ታማኝነታችሁ ማሳየታችሁ ይሄ ነው። ሌላው ነገር ደግሞ የእንግሊዝኛ ቋንቋ ልምምድ በጣም አስፈላጊ ነው። ይሄንን ማድረጋችሁ ግዴታ ነው። ከዛ በኋላ እንግዲህ ሶስተኛው ትኩረት ሊደረግባቸው የሚገቡ ግን አንዳንድ ወሳኝ ነጥቦችን ነው የምናየው። ለምሳሌ ጥያቄ ላይ ምላሽ ስትሰጡ ጥያቄውን በደንብ አልሰማችሁት ከሆነ ወይ በደንብ አልተረዳችሁት ከሆነ can you please repeat that ወይም ደግሞ ይሄን ነገር ልትደግሙልኝ ትችላለህ ልትሉ ትችላላችሁ። ይሄ መብታችሁ ነው። can you rephrase that በቃ ያንን ነገር እንደገና ጠበቅ አድርገህ እንደዚህ ሪፍሬዝ አድርገህ ልትነግረኝ ትችላለህ። ምክንያቱም ሳይገባችሁ መልስ ከሰጣችሁ ምናልባት ያንን ጥያቄ በትክክል ላትመልሱ ትችላላችሁ። ስለዚህ ካልገባችሁ አልገባኝም ማለታችሁ በጣም ወሳኝ ነገር ነው። ይሄም ማወቅ አለባችሁ። ሌላው ነገር ደግሞ በቀጠሯችሁ ሰዓት ቢያንስ 15 ደቂቃ ቀደም ብላችሁ መገኘት። ሌላው ነገር ደግሞ አለባበሳችሁ፣ ስርዓታችሁ ይሄም ይታያል። ሌላው ደግሞ መረጋጋት ነው። በሰዓቱ ተረጋግታችሁ ነው በአጭሩ መልስ መመለስና የምትጠይቁትን ነገር ብቻ እዛ ጋር ማቅረብ መመለስ ያለባችሁ ማለት ነው። ስለዚህ የምትርበተበቱ ከሆነ ግራ የምትጋቡ ከሆነ ምናልባት ጥርጣሬ ሊፈጠር ይችላል። ምክንያቱም በምትጠየቋቸው ጥያቄዎች በጣም ከባባድ ናቸው። ቀላል ጥያቄዎች አይደሉም። እንዴት ነው ይሄንን ግሪን ካርድ ያገኘኸው? በምን አይነት መንገድ ነው? ምን አይነት ሁኔታ ውስጥ ነበር? ለምሳሌ ጥገኝነት ጠያቂዎች ልትሆኑ ትችላላችሁ። እዛ ስታተስ ላይ ግሪን ካርድ ስታተስ ላይ ደርሳችሁ ከዛ በኋላ ከ5 ዓመት በኋላ ዜግነት መብት ለማግኘት ይሄን ቃለ መጠይቅ የምታደርጉት። ስለዚህ
እንዴት እንዳገኛችሁት በደንብ ልትጠይቁ ትችላላችሁ። በጋብቻ ያገኛችሁ ከሆነ ደግሞ ምናልባት ደግሞ ጋብቻው ፌል አድርጎ ብቻችሁም ከሆነ ለዜግነት የምታመለክቱትም የዛም ሰዓት ጋብቻው ትክክለኛ ነበር ወይ፣ አብራችሁ ትኖሩ ነበር ወይ፣ ያንን የሚያሳይ ማስረጃ ስጠን፣ ጥሩ ነበር ወይ፣ ምን ያህል አብራችሁ ኖሯችኋል፣ ፍቹ በምን ምክንያት የተፈጸመ ነው፣ እንደዚህ አብራችሁ ደግሞ በፍቺው ደግሞ ካለና ከኮንዲሽናሉ 2 ዓመት ግሪን ካርድ በኋላ ለዜግነት ለሌላው የ10 ዓመት ግሪን ካርድ ካመለከታችሁና ወደ ዜግነት መሸጋገር የምትፈልጉና ያንን የምታመለክቱም ከሆነ ደግሞ እነዚህም ጥያቄዎች አይቀሩላችሁም። ስለዚህ እነዚህ ነገሮች በትክክል ማወቅ አለባችሁ። ሌላው አራተኛው ይዛችሁ የምትቀርቧቸው ሰነዶች ናቸው። እነዚህ ሰነዶች ምንድን ናቸው ካላችሁ ደግሞ መታወቂያዎች ይሆናሉ፣ የጥሪ ደብዳቤዎች፣ የጋብቻና የቤተሰብ ምስክር ወረቀቶችም፣ ፍቺ ከሆነ የተፈጸመው ደግሞ የፍቺ ወረቀቶች፣ ልጆች ካላችሁ የልጆች የልደት ምስክር ወረቀት ያስፈልጋል። የግብር ማለትም የታክስ ሰነዶች በጣም አስፈላጊ ናቸው። የጉዞ ታሪካችሁ እንደዚሁም ደግሞ የወንጀል ሬከርድ አለባችሁ ወይ የሚለውን የሚያሳይ የወታደራዊ ወይም ደግሞ ሕግ ነክ የሆኑ ከዚህም በተጨማሪ ከታክስ ዕዳ ጋር የተያያዙ ነገሮች ካሉ እነዛ ማስረጃዎች እያንዳንዱን ማቅረባችሁ በጣም አስፈላጊ ነው። ስለዚህ እንደ ግለሰቡ ሁኔታ ወይም እንደናንተ ሁኔታ ተጨማሪ ሰነዶች ሊፈለጉባችሁ ስለሚችሉ ሁል ጊዜ በቀጠሯችሁ ሰዓት ላይ ደብዳቤዎችን፣ ሰነዶችን ይዛችሁ መገኘታችሁ በጣም አስፈላጊ ነው። ለተወሳሰቡ የህግ ጉዳዮች ደግሞ የኢሚግሬሽን ጠበቃ ማማከርም ደግሞ ለዚህ በጣም ወሳኝ ነው። እንግዲህ በተለይ እነዚህን ነገሮች ለማድረግ ራሳችሁን ዝግጁ አድርጉ። ግሪን ካርድ ስታተስ ላይ ያላችሁ ወደ ዜግነት ለማመልከት ወይም ወደ ሲቲዝንሺፕ ወይም ናቹራላይዜሽን አፕሊኬሽን ለማስገባት የምትፈልጉ ከሆነና እዛ ቦታ ላይ መድረስ የምትፈልጉ ከሆነ በቃለ መጠይቁ ወቅት ሊደርሱ የሚችሉትን ሊጠየቁ የሚችሉትን ነገሮች ከወዲያው አውቃችሁ ማጥናታችሁ በጣም አስፈላጊ ነው። ተረጋግታችሁ አጫጭር የሆኑ መልሶችን መልሶ ሀቀኛ ሁኑ። ማቅረብ ያለባችሁን ሰነዶች ካቀረባችሁ ምንም ነገር የምትፈሩበት ምክንያት የለም። እንግዲህ በዚህ ረገድ ወደዛ እየሄዳችሁ ያላችሁ ከሆናችሁ ለሁላችሁ መልካም እድል እመኝላችኋለሁ። እንግዲህ ይህ የኢንፎቴመንት የዩቲዩብ ቻናል ነው። በዚህ በኢንፎቴመንት የዩቲዩብ ቻናል ላይ ስለ ኢሚግሬሽን፣ ስለ ቪዛ፣ ስለ ዲቪ ሌሎችም እንደዚህ አይነት ጉዳዮችን አንስቼ የማቀርብበት ቻናል ነው። ስለዚህ ልትከታተሉኝ ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎች መረጃዎችንም ታገኛላችሁ። በሚቀጥለው ደግሞ በሌላ መረጃ ተመልሼ እመጣለሁ። እስከዛው ድረስ አብራችሁኝ ስለቆያችሁ እያመሰገንኩኝ በሚቀጥለው ጊዜ እስከምንገናኝ ሰላም።